ናታን ከባድ ስቃይ ደርሶበት ጽዮንና ኤፍራታ ደም እንባ እያለቀሱ ይገኛሉ። ናታን ድል በድል አድርጌ ያፌትን አሸንፋለሁኝ ባለበት ሰዓት እሱ ደግሞ አስቀድሞ እጁን በመጋዝ ቆረጠው። ያፌት ጭካኔ የሉሊትንም ጥፍር የቆራረጠ በጣም 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 ከባድ ሰው ነበር። እንግዲህ ከዲያራ እናት አብሮ በሚሰራ ጊዜ ናታን እጅግ በጣም እየፈራ እኔ ከያፌት ጋራ የምጋጠምበት አቅምም የለኝም፣ በቃ እሱም የራሱን ህይወት ይኖር እኔም የራሴን ህይወት ልኖር፣ ተይኝ የዲያራ እናት እያለ እየመናት ነበረ። የዲያራ እናት ደግሞ ምንም ችግር የለው በዙሪያ ላለው ነገር ፈጽሞ እንዳታስብ እኔ ያለሁ እያለች ወደዚህ ቦታ ገፋፍታው ነበረ። እንግዲህ ባለፈው የድርጅትህ ተቀናቃኝ ናኤፍ እባላለሁ ሲል ያፌት ደግሞ እንግዲህ ይሄ ናኤፍ የሚባለን ስም በመጋዝ ቆራርጦ ያፌትነቱን አሳየ ማለት ነው። ያፌት እስከ ዛሬ ጉዳት የሚያደርስባቸው በሉሊትም ሆነ በነዛ በሴቶችም የሚያሰቃያቸው ታሪኩ ነበር። ዛሬ ግን ለኔ እንደዚህ አደርጋለሁ ብሎ ለሚያስብ ሰው እኔ ራሴ ነኝ የማደርገው ብሎ በታሪኩ በኩል አሳግቶ ከጨረሰ በኋላ ናታንን እንዳይድን አድርጎታል። ኤፉዬ ምንም የምትለው ብታጣ የታገለቻቸው አቅሟ እቅዷ ሁሉ ገደል ገብቶባት ደም እንባ እያነባች ትገኛለች። ፂ በቢኒ ፍቅር መሰቃየቷ ሳያንሳት አሁን እንደገና ደግሞ በወንድሟ ስቃይ ደም እንባ እያነባች ትገኛለች። የፂና የኤፉዬ ስቃይ ተመሳሳይ ቢሆንም አሁን ደግሞ ኤፍራታ ናታን ናፍቆኛል፣ ጠረኑ ናፍቆኛል፣ አብሬ ከሱ ጋር መሆን እፈልጋለሁ እያለች ጽዮንን በለመነች ሰዓት እንዲሁም ደግሞ ጽዮን ፈተና ተደፍቶባት ቢኒና አቤል መካከል ላይ ገብታ ቢኒንና ናታንን ለማትረፍ ስትል መረጃዎችን ሁሉ አሳልፋ ለአቤል ሰጥታ ነበር። አቤልም ደግሞ መረጃውን ተቀበልና ቀጥታ ላክስቱ ልጅ ለያፌት ሲሰጠው መጀመሪያ እንግዲህ ማስወገድ ያለብኝ ናታን ነው ብሎ ከናታን ጀምሯል። ናታን ደግሞ እጁን አንከርፍፎ እየተንሰፈሰፈና እያለቀሰ እንደምታዩት ይገኛል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እጅግ በጣም አስተማሪውና ተወዳጁ የሐረግ ድራማ እንደቀጠለ ይገኛል ማለት ነው። የሐረግ ድራማ እጅግ በጣም ለየት ያለ ነው። ጭካኔን፣ ክፉነትን እንዲሁም ደግሞ ከቤዛ መጥፎ አስተሳሰብና መጥፎ መንገድ ወጥቶ መልካምነትና ቅንነትን ተምረናል። እንዲሁም ደግሞ ያፌት ጨካኝና ለሰው ልጅ ርህራሄ አለመኖሩንም አይተናል። በኤፍራታና በናታን ጉዳይ ደግሞ እጅግ በጣም የዋህና ለሰው ደስታ የሚያስደስቷቸው በቃ የራሳቸውን አሳልፈው ለሰው የሚሰጡ ነበሩ። አሁን ግን ናታን ከያፌት በልጦ እሳት ጎርሶ መጣ ስንል መጨረሻ ላይ ያፌትን በፍጹም መቅደም እንደማይቻል ተረዳን ማለት ነው። ናታን ያለበት ስቃይ እጅግ በጣም ያሳዝናል። እንግዲህ ጽዮን ምንም ቢሆን ምንም እውነታውን ማስረጃ ወደ ጽዮንና ቢኒ ስንሄድ እያንዳንዱ የተፈጠረውን ነገርና ያደረግሽውን ነገር አሁን ቢኒ አንቺ አሳግተሽ ያስፈነከትሽው ያንኩላ የአቤልን ድብደባ ያደረሽበት አንቺ መስሎታልና እውነታውን መናገር ግድ አለብሽ። ሲቀጥል ደግሞ ኤፉዬ እያንዳንዱ ለረጅም ጊዜ የደከመችበትና የለፋችበትን ማስረጃና መረጃ ቪዲዮ ጭምር አሳልፋ ለአቤል ሰጥታባታለች። አቤል ደግሞ በስተመጨረሻ
ኤፉዬ ከጽዮን ጋር ተገናኝታ ነበርና ከሷ ጋር ቆይታዋን ካደረገች በኋላ ወደ ቤቷ ስትመለስ ምን አጋጠማት? በመስኮቱ ኮሊደርና መጋረጃ ላይ ተደብቆ ኤፉዬ ደግሞ ደክሟት ነበርና ቁጭ ብላ ሶፋ ላይ ከመቀመጧ እሱ በጩኸት አስደነገጣት። ደነገጠችና ምን ታደርጋለህ እዚህ ለመጣ ምናምን እያለች ስትጮህበት የአቤል ምላሽ ደግሞ ስሚ ኤፍራታ ወንድሜን እያሰቃየሽ እንዲሁም ደግሞ ወንድምሽ ማነው ያፌት ምን ያህል ከባድ እንደሆነ ታውቂያለሽ። እንዲሁም ደግሞ ናታንን ማጣት የማትፈልጊ ከሆነ እያንዳንዱ መረጃ አለ። ቢኒን አጎትሽን ማጣት የማትፈልጊ ከሆነ ብዙ መረጃዎች እኔ ጋር አሉ። ስለዚህ እኔ እዚህ ቤት መኖር እፈልጋለሁ። ያፌትን ደግሞ ማሳመን የምትችዩ ብቸኛዋ ሰው አንቺና አንቺ ብቻ ናችሁ ብሎ ይወስንባታል። ኤፍራታ በጣም ደነገጠችና ይሄ ማለት ምን ማለት ነው? ያፌትን ከኔ በላይ አንተ ብዙ ታውቀዋለህ። ሰው እንደማይቀርብና እንደማይወድ ግልጽ ነው። ምን ብለህ ነው እዚህ ቤት የምትኖረው ብላ ጮኸችበት። ከዛ አቤላም እንግዲህ በእጅሽ ያሻቸው ሰዎች ከሚጠፉ ይሄን ነገር ማድረግ ማትችይ ከሆነ የራስሽ ጉዳይ ብሎ ከቤት ትቷት ሄደ። ግን ለ2 ቀንም ቢሆን የምታስቢበት ጊዜ ሰጥችሻለሁ አላት። ኤፍራታ የማትችለው ወጥመድ ገባች። ያፌትን ስትለው አቤል ደግሞ መጣባት። አለኝ ብላ የምትተማመንበትን መረጃዎች ሁሉ ጽዮን በስህተት ወደ አቤል እንዲሄድ አደረገች። ጽዮንና ኤፍራታ ያሉበት ፈተና ምንም ልዩነት የለውም። ኤፍራታ ለምታፈቅረውና ለምትወደው ናታንን ላለማጣት ብላ እስር ቤት ገብቶ እንዳይሰቃይ ብላ የሰው ሕይወት አጥፍቷል የሚል ቪዲዮ ሲያሳያት ያንን ለመደበቅ ሳትወደውና ሳታፈቅረው ከያፌት ጋር እየተቃጠለች ትኖራለች። ፂ ደግሞ ናታን ወንድሟን እንዲሁም ደግሞ ቢኒን የሚያሳጣ ቪዲዮ መስሎ ስለታያት የምትወደውና የምታፈቅረውን ቢኒን ገና ፍቅር ከመጀመራቸው እየተዋደዱ የሚያሳልፉት ፈተና በጣም በጣም ከባድ ነው። ቤዛ ከአዲሱ ፍቅረኛዋ ጋር እንግዲህ ስላለፈው ታሪክም እንዲሁም ደግሞ ስለአሁን ስላለችበት ታሪክ፣ ስለ አስተዳደጓ፣ ስለ ጸባይዋና እስር ቤት ገብታ በጣም ብዙ ነገሮችን ተምራ እንደመጣችና ራሷን ከመጥፎነት ቀይራ ወደ ጥሩ ጎን መታ ለሰው አዛኝና መልካም ሰው እንደሆነች እያጫወተችው ነበር። በጣም 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 ተገረመ። እሷም ደግሞ አሁን ባለችበት ጸባይዋ እጅግ በጣም ደስተኛ እንደሆነችና በዙሪያዋ ምንም ሰው እንደሌላት፣ እናቴ ስትሞት አባቴ ተጎኔ ሆኖ አጽናናኝ፣ እቤት ግን ማንም ሰው የለ፣ ከሰው ጋር የምኖረው እንዲህ ነው እያለች የህይወት ታሪኳን አጫወተችው። እሱም ደግሞ በጣም እየተገረመ ቤዛ ፍቅረኛ እንደሌላትና ናታን የኤፍራታ የእህቷ ባለቤት እንደነበረ እንዲሁም ደግሞ ከሷ ቀምቼ እኔ እንዳፈቀርኩትና ከሱ ያላረገዝኩትን ልጅ አርግሻለሁ ብዬ እህቴ እንድትርቀኝና እንድትጠላኝ ብዙ መጥፎ ነገሮችን አድርጊያለሁ አለችው። በጣም ተገረመና መንገዱን ወክ እያደረጉ ደከመኝ ብላ ስትለው እንዴ ይችን መንገድ ሄደች ነው እንዴ? ለሰውነት እኮ እንቅስቃሴ ስፖርት መሄድ እንዲሁም ደግሞ የተለያዩ ነገሮች ማድረግ መልካም ነው እያለ መከራት። እሷም ደግሞ እኔ ምን እሰራለሁ ከቤት ቢሮ ከምኝታ ቤት ታች ቤት በቃ ይሄው ነው ስራዬ፣ ውጭ አልወጣ፣ ማንን ላገኝ እወጣለሁ እያለች ሰው እንደሌላትና ማንም ተጎኗ እንደሌላት እሱ ተረዳ። አብረው እየሄዱ እያለ በስተመጨረሻም እንግዲህ እቤት ሸኝችሽ እኔ እመለሳለሁ የሚለውን ውሳኔ ደመደመባት። ገኒ በፊት ከነበረችው ማንነቷ አንዳንድ ነገር እንትን እያለች ነው። ቢኒና ዳጊ ተክዘው በሷ ምክንያት ሀሳብና ጭንቀት ላይ ሆነው ስታያቸው በቃ በእኔ ኃጢአት ለምንድን ነው እነሱን የምትቀጣብኝ? ኃጢአቴን ሁሉ ለእኔ ለራሴ ቅጣኝ፣ አታሰቃይብኝ እያለች እንግዲህ ከፈጣሪዋም ጋር እየተማጎተች ትገኛለች።
ዳጊና ቢኒ በገኒ ትንሽ መናገር እጅግ በጣም ደስ አላቸው። ቢኒም ደግሞ አንዳንድ ነገሮችን ወደ ፈጣሪ እንግዲህ ወደሚያምንበት ቤተ ክርስቲያን በር ላይ ሄዶ ጽዮንን እንደሚወዳትና እንደሚያፈቅራት የኔ ከሆነች ወደኔ ያምጣልኝ የኔ ካልሆነች አርቅልኝ እያለ እንትን ሲል ነበር ማለት ነው። እንግዲህ ጽዮንም የባለፈው ጊዜያቶችን እያስታወሰች ራሷን በጸጸት እየጎዳች ትገኛለች። ቢኒ ማለት እውነት ለመናገር ለሴት ልጅ ያለው ክብር እንዲሁም ደግሞ ሞራኗን ጠብቆ ልክ እንደ ናታን ጀግና አይደለም። በነገራችን ላይ ጀግንነት ጠፍቶት ሳይሆን አንዳንዴ የዋህነትና መልካምነት ጅልነት ብሎ ያስብላልና ናታን ከያፌት በልጦ መነሳት ይችላል። ከያፌት በላይ ጭራቅና ከባድ ሰው መሆን ይችላል። ግን ያንን ነገር አንዳንድ ሰው ሞራላቸው ሊቀበል አይችልም። ቢኒ ግን ጀግና ነው። አቤልን ለራሱ ፊት ለፊት ሆነው ሲጋጠሙ ምንድነው ያለው? ሱሪ ለብሰህ ና ቶሎ፣ ወንድ ሁነህ ና ቶሎ። አንቺ ደግሞ በዚህ በተልካሻ ሴታ ሴት ስትቀይሪኝ በጣም ነው የተናደድኩት። ምን ነው በደህነኛ ወንድ እንኳን በቀየርሽ ብሎ ጸጸቷን ለጽዮን አብዝቶባታል ማለት ነው። እንግዲህ ቢኒ እቤትም ሲገባም ሲወጣም ትክክል እንዳልሆነ እና ራሱ በጣም ጭንቀትና ሀሳብ ላይ እንደሆነ ዳጊ ተረድቶታል ማለት ነው። ገኒ ደግሞ ቢኒ ዳጊ እያለች መጣራት ጀምራለች። በስተመጨረሻ እንግዲህ የገኒ ለዚህ ለመዳረጓ ምክንያት ሉሊት እንደሆነች ሲታወቅ ምን አይነት ውሳኔ እንደሚደርስባት አናቅም ማለት ነው። ያው ሉሊት እንግዲህ ከጽዮን ጋር አምሽተሽ መጣሽ እኮ ምንድነው ምናምን እያለች ከጽዮንም ጋር ስትፋጠጥ ነበር። እንዲሁም ደግሞ ቤዛ ከፍቅረኛዋ ጋር እውጭ ቆይታ ስትመጣ ሁላችሁም ጥላችሁኝ ሄዳችሁ፣ እኔ ብቻ ነኝ ቤት ያለሁት፣ የሚፈልገኝ የለም፣ አሞኝ እንኳ ከጎኔ የሚሆን የለም እያለች ስታለቃቅስ ነበረ ማለት ነው። እንግዲህ ቤዛም የራሷን ቆይታ ካደረገች በኋላ አንቺ እናቴ ጤነኛ አትመስልኝም ብላ ቤዛም ተወት አድርጋት ሄደች ማለት ነው። ሉሊት እንግዲህ ሶፋ ላይ ተቀምጣ ከያፌት ጋር በስልክ ግንኙነቷን እያጠናከረች ናታን መግቢያ መውጫውን እየተከታተለች መረጃ ለሱ እንድታቀርብለት አስጠንቅቋታል ማለት ነው። ውድ የቻናሌ ቤተሰቦች የሐረግ ድራማ ይሄንን ይመስላል። ኤፍራታና ጽዮን አሁን ላይ የያዙት መረጃ ስለጠፋባቸው አሳልፈው ለአቤል ስለሄደ በጣም ተጨናንቀዋል እና ሌላ አይነት መንገድ አምጥተው ሳይንገዳገዱ አሁንም ያፌትን ወንጀሉን ያጋልጡ ይሆን? እያንዳንዱ ያደረጋቸው መጥፎ ነገሮች የእጁን ያገኝ ሆኖ የሚለውን በጉጉት የምናይ ይሆናል። ውድ የቻናሌ ቤተሰቦች እናንተም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።